ዳሽ 9 ጥቁር አንበሳ እጅ ገባ። ሌላ ብስራት 20 ሚራጅ ጄቶች ለኢትዮጵያ። በምስራቅ አፍሪካ ከዚህ ቀደም ታይቶ የማይታወቅ ታላቅ የአየር ትርኢት ለሁለት ቀናት የዓለምን ትኩረት ስቦ ከርሟል። በፈረንጆቹ ጃንዋሪ 24 እና 25 የቢሾፍቱ አየር ደመናን ብቻ ሳይሆን የሚራጅ 2000 እና አፓቼ የጥቃት ሄሊኮፕተርን አስደማሚ ትዕይንት ለማስተናገድ ተገዷል። የኢትዮጵያ አየር ኃይል 90ኛ ዓመትን ለማክበር ከታየው ትርኢት ጎን ለጎን ግን ለኢትዮጵያውያን ታላቅ ብስራት ተሰምቷል። ከዩናይትድ አረብ ኤሚሬት ተነስተው በአየር ትርኢቱ ላይ የተሳተፉት ተዋጊ ጄቶች ትርኢት ብቻ አሳይተው የሚመለሱ ሳይሆኑ ለኢትዮጵያ አየር ኃይል የሚሰጡ መሆናቸው ተረጋግጧል። የምስራቅ አፍሪካን የአየር የበላይነት በአስደማሚ ሁኔታ ይቀይራል የተባለው ይህ እርምጃ ታዲያም ለኢትዮጵያም 20 ሚራጅ 2000 ተዋጊ ጄቶችን ያስገኛል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያም 20 ሚራጅ 2000 ተዋጊ ጄቶችን በእጇ ልታስገባ መሆኑን መነሻ አድርገን ስለ ተዋጊ ጄቱ አጠቃላይ ብቃትና አቅም ተከታዩን አሰናድተናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። የጥቁር አንበሳም የአየር ላይ ትርኢት። የኢትዮጵያ አየር ኃይል በዘመናዊ ስልጠና፣ በላቁ አውሮፕላኖች፣ በቴክኖሎጂ ውህደትና በሙያዊ አመራር ራሱን በመለወጥ ብቃት ያለው ምላሽ ሰጪና ለሀገር ደህንነት ፍላጎቶች ዝግጁ የሆነ የመከላከያ ተቋም በመገንባት ላይ ይገኛል። ያለፈው ሳምንት የኢትዮጵያ ሰማይ በታሪክ በቴክኖሎጂና በጀግንነት ሲታወስ ኖሯል። የፌዴራል አየር ኃይል የተመሰረተበትን 90ኛ ዓመት በማስመልከት የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እጅግ አስደማሚው የጥቁር አንበሳም የአየር ላይ ትርኢት ተካሂዷል። የሱ-27 አስደማሚ ትርኢትን ጨምሮ የተለያዩ ሀገራት የተሳተፉበት የአየር ላይ ትርኢትም ተካሂዷል። ድምፅን የሚቀድሙት የሱ-27 ተዋጊ ጄቶች የስበት ሕግን የሚገዳደሩ እንቅስቃሴዎችን ሲያሳዩ የኢትዮጵያ አብራሪዎች ያላቸውን የላቀም የቴክኒክ ብቃትና ድፍረት ለዓለም አስመስክሯል። በታሪካዊው 90ኛ ዓመት በሄሊኮፕተሮችና የሱ-27 ጄቶችን ጨምሮ በሌሎች ዘመናዊ የጦር አውሮፕላኖች የታየው ሰልፍ የ9-10 ዓመታትን የጥንካሬ ጉዞ ማሳያም ነበር። ጠቅላይ ሚኒስትሩ በዕለቱ ባስተላለፉት መልእክት የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ያሉ ሲሆን በሚቀጥሉት 5 ዓመታትም የአየር ኃይል አቅምን በእጥፍ ለማሳደግ ታላቅ ግብ መቀመጡን አብስሯል። ይህ ትርኢት የሰልፍ ብቻ ሳይሆን የሉዓላዊነት ማረጋገጫም ጭምር ነው። የሀገር እድገት ያለ ጠንካራ መከላከያ ዋስትና እንደሌለው የታየበት፣ ኢትዮጵያም የአፍሪካ የአየር ኃይል ተምሳሌትነቷን ዳግም ያረጋገጠችበት ታሪካዊ ዕለትም ጭምር ነው። ሚስጥራዊው ድልድይ ሚራጅ እንዴት ወደ ኢትዮጵያ ገባ? ሚራጅ ተዋጊ ጄቶች ከዩናይትድ አረብ ኤሚሬትስ ተነስተው ኢትዮጵያ ሲገቡ ከፍተኛ የሎጂስቲክስ አቅምን ጠይቋል። ከጃንዋሪ 3 እስከ 17 ድረስ ማክሲመስ ኤር 124 የተሰኘው ስትራቴጂካዊ ጄት ተሸካሚ አውሮፕላን በተደጋጋሚ ከአቡዳቢ እየተነሳም ሀረር ሜዳ የአየር ኃይል ቤዝ ላይ ያርፍ ነበር። ይህ ግዙፍ አውሮፕላን ታዲያም በእነዚህ ቀናት ውስጥ ውስብስቡን ምዕራባውያን ሰራሽ ተዋጊ ጄት የሚደግፉ ቁሳቁሶችን፣ ተለዋጭ ዕቃዎችንና በተዋጊ ጄቱ ላይ ልምድን ያካበቱ ቴክኒሻኖችን ሲያመላልስ ነበር። በዚህ ምክንያት ኢትዮጵያ ተዋጊ ጄትን ብቻ ሳይሆን የተሟላ የአየር ላይ ውጊያን የሚፈጽም ማሽንን አስገብታለች ቢባል ማጋነን አይሆንም። ሚራጅ 2000 የሰማዩ አውሬ
ሚራጅ 2000 ተዋጊ ጄት እንደ ሌሎች ተዋጊ ጄቶች በመላው ዓለም ላይ የሚገኝ ሳይሆን ለዩናይትድ አረብ ኤሚሬት ራፋሊ ተዋጊ ጄትን ይተካ ዘንድ የተሰራም የሰማይ ላይ አውሬ ነው። ባለ ንስር አይኑ ጄት ሚራጅ 2000 ተዋጊ ጄት RDY2 የተሰኘም እጅግ አደገኛ ራዳር ተገጥሞለታል። ይህ ራዳር ታዲያም 24 የተለያዩ ኢላማዎችን በአንድ ጊዜ ለይቶ አራቱን በተመሳሳይ ቅጽበት መምታት የሚችል ነው። በራዳሩ አማካኝነትም ተዋጊ ጄቱ በአየር ውጊያም ከሰማይ ወደ መሬት በሚደረግ ውጊያናም በከፍተኛ ፍጥነት በሚከናወን የቅኝት ስራ ላይ በአግባቡ መሳተፍም ይችላል። የረጅም ርቀቱ ስናይፐር የስካልፕ ኤጅ ክሩዝ ሚሳኤል ዝርያ የሆነውን ብላክ ሻይን ክሩዝ ሚሳኤል የታጠቀው ሚራጅ 2000 ተዋጊ ጄት ባለው የሚሳኤል አቅም ከዓለም ምርጥ ጄቶች መካከል አንዱ ነው። ጄቱ የታጠቀው ሚሳኤል በ100 ኪሎ ሜትሮች ላይ ሆኖም የሚፈልገውን ኢላማ ልክ እንደ ስናይፐር ለይቶ እንዲመታ ያስችሏል። ተዋጊ ጄቱ ከጠላት እይታም በርቀት ላይ ሆኖም ጥቃቶችን ለማድረስም ይህን ሚሳኤል መጠቀም ይችላል። ታሪካዊ ኮክፒት ሚራጅ 2000 ተዋጊ ጄት ሙሉ ለሙሉ ከመስታወት የተሰራም ኮክፒት ያለው ሲሆን 3 የተለያዩ የቀለም ማሳያዎችም ተገጥመውለታል። ኮክፒቱ ዳታ ፊውዥን የተሰኘውን በአምስተኛ ትውልድ ተዋጊ ጄቶች ውስጥ የሚገኘውን ቴክኖሎጂም ይጠቀማል። ይህ ቴክኖሎጂም ከራዳር ከኤሌክትሮኒክ ውጊያ መሳሪያዎቹናም ከሴንሰሩ የሚገኙ መረጃዎችን በአንድ አቀናጅቶ ለአብራሪው እንዲያቀርብ ያደርገዋል። የተዋጊ ጄቱ ዋና እውነታዎች ሚራጅ ተዋጊ ጄት ማክ 2.2 ፍጥነት ድረስ መጓዝ የሚችል ሲሆን ይህም በሰዓት 2300 ኪሎ ሜትርን ያካልላል ማለት ነው። ለከፍታ ስፍራዎች ተብሎ የተሰራው ተዋጊ ጄቱ የተራራው ሮኬት ቢባል ማጋነን አይሆንም። ባለ 3 ማዕዘን ክንፍ ቅርጽ የያዘ መሆኑም ከመሬት የመነሳት አቅምንናም ቅልጥፍናውን ከፍ ያደርግለታል። ከፍተኛ የመተጣጠፍ ብቃቱም በአየር ውጊያ ወቅት እጅግ አደገኛ ተዋጊ ጄት የሚያደርገው ሲሆን በርካታ የአየር ውጊያዎችንም በበላይነት እንዲወጣ አድርጎታል። በአውደ ውጊያም የተመሰከረለት ተዋጊ ጄት ከገልፍ ጦርነት አንስቶም እስከ አፍጋኒስታን ተራሮች፣ ሊቢያ ሰማይ ድረስ ሚራጅ 2000 ተዋጊ ጄት ታላቅ የጀብድ ታሪክ ያለው ተዋጊ ጄት ነው። ከአሜሪካ ተዋጊ ጄቶች ጋር ሲነጻጸርም በቀላሉ የሚታደስ መሆኑናም ከፍተኛ ብልሽትን የመቋቋም አቅሙም በዓለም አቀፍ ደረጃም ተፈላጊ አድርጎታል። ሚራጅ ተዋጊ ጄት ለኢትዮጵያም ያለው ጠቀሜታ በቁጥር 20 የሚደርሱ የ4.5 ትውልድ ተዋጊ ጄቶች በኢትዮጵያ እጅ መግባታቸው ጨዋታ ቀያሪ ነው። ስትራቴጂካዊ የበላይነት የሚራጅ 2000 ተዋጊ ጄትን በኢትዮጵያም አየር ኃይል እጅ መግባት ተከትሎ አሁን ለኢትዮጵያ በቀጠናው እጅግ የዘመነውን ተዋጊ ጄት የታጠቀች ሀገር ሆናለች። እንደ ታላቁ የህዳሴ ግድብ ላሉ እጅግ ወሳኝ መሰረተ ልማቶችም ከፍተኛ ጥበቃ ማድረግ የሚያስችላትን አቅም ኢትዮጵያ ተላብሳለች። ወደ 5ኛ ትውልድ ለመሸጋገር የሚደረገው ጥረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ላይ ኢትዮጵያ በ2030 የ5ኛ ትውልድ ተዋጊ ጄቶችን ትታጠቃለች ማለታቸው ይታወሳል። ወደ 5ኛ ትውልድ ተዋጊ ጄት ለመሸጋገር ደግሞ እንደ ሚራጅ 2000 ያሉ ተዋጊ ጄቶች ታላቅ ድልድይ ሆነው ማገልገል የሚችሉ ናቸው። ኢትዮጵያ ወደፊት የምትታጠቃቸውን ስውር ተዋጊ ጄቶች ለማብረርም ኢትዮጵያውያን የተዋጊ ጄት አብራሪዎች ሚራጅ 2000ን እንደ መለማመጃም ሊጠቀሙበት ይችላሉ። ጂኦፖለቲካዊ ሉዓላዊነት ኢትዮጵያም ከቻይናም ሩሲያም ቱርክ አሁን ደግሞ ከዩናይትድ አረብ ኤሚሬት ፈረንሳይ ሰራሽ ተዋጊ ጄትን መታጠቋም የመሳሪያዎቿን አይነት በመቀየጥ የማትገመት እንድትሆን ያደርጋታል። በተጨማሪም ኢትዮጵያ በዓለም አቀፍ ደረጃም ሊጣሉ ከሚችሉ ማዕቀቦችም የማምለጥ እድሏ እጅጉን ሰፊ ይሆናል። ሀገራዊው አየር ኃይል የኢትዮጵያ አየር ኃይል ለምዕተ ዓመት በተጠጋ ጉዞም የሀገርን ሉዓላዊነት ከማስከበር ባለፈም ለአፍሪካ ሀገራት የአየር ኃይል ምስረታም ያበረከተው ታሪካዊ አስተዋጽኦ በኩራት የሚታወስ ነው። በተለይም በ1960ዎቹ አጋማሽ አፍሪካውያን ከቀኝ አገዛዝ ነፃ ለመውጣት በሚታገሉበት ወቅት የኢትዮጵያ አየር ኃይል ለሀገሪቱ ቀዳሚውና ብቸኛው የስልጠና ማዕከል ሆኖ ማገልገሉ የምንኮራበት የታሪካችንም አንድ አካል ነው።
በወቅቱ የአየር ኃይል ለማቋቋም ፍላጎት የነበራቸው ናይጄሪያም፣ ታንዛኒያና ዩጋንዳ የመጀመሪያዎቹን የአየር ኃይል አብራሪዎችና ቴክኒሻኖቻቸውን በአፍሪካ የተደራጀም ዘመናዊ አየር ኃይል ወደ ነበራት ኢትዮጵያ በመላክ እንዲሰለጥኑ አድርጓል። እነዚህ ሰልጣኞችም ወደ የመጡበት በመመለስ የየሀገራቸውን አየር ኃይል በአዛዥነትና በባለሙያነት አገልግሏል። ይህ አበርክቶም ኢትዮጵያ ለፓን አፍሪካኒዝም ያላትን ቁርጠኝነት በተግባር ያሳየችበትና የአፍሪካውያን አለኝታ መሆኗን ያስመሰከረችበት ሕያው ታሪክም ነው። በመጨረሻም አንበሳው አዲስ ክንፍ ተገጥሞለታል። የኢትዮጵያ አየር ኃይል አካባቢያዊ ኃይል ከመሆን ወጥቶ ሀገራዊ ብቃትን እየተላበሰ መጥቷል። ዝቅተኛ ስፍራዎችን በመቆጣጠር አፓቺ ሄሊኮፕተር ስራውን ሲፈጽም፣ ሚራጅ 2000 ደግሞ ተራራማና ከፍታ ስፍራዎችን በመጠበቅ ኢትዮጵያን አይደፈር ያደርጓታል። በኢትዮጵያ ሰማይ ላይ የሚሰማው የመብረቅ ድምጽ ዝናብ መምጣቱን የሚያሳይ ሳይሆን የአየር ክልሏን ላለማስደፈር የምትጠራውን ሀገር አዲስ አብዮት የሚገልጽም ነው። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እኛም የዛሬውን በዚያ በቃን። ሰናይ ጊዜ። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር